አስኳል ክፍል 20 ኢቭ ወደ ኒውዮርክ እንደተመለሰች እንደተነገራት በከተማው መሃል ሆቴል ተከራየች። ከአንድ ሰዓት በኋላ ብራድ ሮጀር ስልክ ደወለላትና አያትሽ ከፓሪስ ስልክ ደውላ ነበር፣ በሁለታችሁ መካከል አለመግባባት ያለ ይመስላል አላት። በእውነቱ የተፈጠረ ችግር የለም በማለት ሳቀችና ትንሽ ያው የቤተሰብ ስለ ወደፊት ኑሮዋ ከፍተኛ ጥንቃቄ ማድረግ እንዳለባት ተገነዘበች። ከዛሬ ጀምሮ በጣም ጥንቃቄ መውሰድ ይኖርባታል። የሚሰጣት አበል ምን ያህል እንደሆነም ያወቀችው ነገር የለም። በመሆኑም በሕይወቷ ለመጀመሪያ ጊዜ ፍርሃት ውስጥ ወደቀች። አዲስ ዕቅድ እንዳወጣችና ፕሮግራም እንደነደፈች ነግራሻለች ሲል ጠየቃት ብራድ። አዎ፣ ስላሰበቻቸው አንዳንድ ነገሮች ዘርዝራልኛለች አለችው። ይህንን ሁለታችን ተገናኝተን ብንነጋገርበት ጥሩ ይሆናል ብዬ ገምታለሁ። ሰኞ በ9 ሰዓት እኔ ቢሮ ብንገናኝ ምን ይመስልሻል? ጥሩ ነው ብራድ። እኔ ቢሮ እሺ ሲላት በሰዓቱ ቢሮህ እመጣለሁ አለችው። ለ9 ሰዓት 5 ደቂቃ ጉዳይ ኢቭ ክሩገር ብረንት ሊሚትድ ሕንፃ ውስጥ ገባች። የጥበቃ ጓዶች፣ የአሳንሰር አስነሺዎችና ቴክኒሽያኖች ሳይቀሩ ሰላምታ ቀረቡላት። ይህንን ስትመለከት እያንዳንዱ ሰው ያውቀኛል በማለት አሰበችና እኔ ብላክዌል ነኝ አለች። አሳንሰሩ የሥራ አስኪያጁ ቢሮ የሚገኝበት ፎቅ ላይ ስላደረሳት ከጥቂት ደቂቃዎች በኋላ ሮጀርስ ቢሮ ገብታ ተቀመጠች። ኬት ለብራድ ሮጀርስ ስልክ በመደወል ኢቭን ከወራሽነት ልትሰርዛት መሆኑን ስትነግረው ካሁን በፊት ኬት ለልጅ ልጇ በተለይ ለኢቭ የነበራትን ዕቅድና በወራሽነቷም ተማምና ኩባንያውን ወደፊት የምትመራው እርሷ ነች በማለት በጽሑፍ አረጋግጣው የነበረውን በመሻሯና ዕቅዷንም በመሰረዟ ያንን ያህል ተወዳትና ትጠነቀቅላት የነበረችውን ልጇን በአንድ ጊዜ ከወራሽነት ስለፋቀቻት ብራድ በጣም ተገርሞ ነበር። ምን እንደተፈጠረ ሊገምት አልቻለም። መቼም ይሄ ጉዳይ እርሱን የሚመለከት አይደለም። ኬት ስለ ሁኔታው ከእርሱ ጋር ለመነጋገር የምትፈልግ ከሆነ ትችላለች። የእርሱ ተግባር እርሷ ያዘዘችውን ተቀብሎ መፈጸም ብቻ ነው። ለጥቂት ጊዜም ቢሆን የምታሳዝነውን ውብ ልጅ በጨረፍታ በማየቱ ለየት ያለ ስሜት ተሰማው። ብራድ ሮጀርስ ኬትን ለመጀመሪያ ጊዜ ሲያገኛት ዕድሜዋ ከኢቭ ብዙም አይበልጥም ነበር። በዚያን ጊዜ እርሱም እንደ ኬት ወጣት ነበር። በአሁኑ ጊዜ ሙሉ በሙሉ ጸጉሩ ሸብቶ ሽማግሌ ሆኗል። ዛሬም ቢሆን ኬት ብላክዌል ብራድ በጣም የሚወዳት ሰው እንደነበረ አንድ ቀን ታስታውስ ይሆናል በማለት ተስፋ ያደርጋል። ግን እንዲህ አላት፣ ካነበብሻቸው በኋላ የምትፈርሚልኝ ወረቀቶች አሉኝ። አስፈላጊ አይደለም ስትል መለሰችለት። ሁኔታው ቢገባሽ ጥሩ ጠቃሚ ነገር መሆኑን ትረጂው ነበር በማለት ገለጻ ያደርግላት ጀመር። በአያትሽ መልካም ፈቃድና ትዕዛዝ የ5 ሚሊዮን ዶላር ተጠቃሚ እንድትሆኚ በማይሻር ውሳኔዋ እንድሰጥሽ አደራ ብላኛለች። የአንቺ አያት ቃሏን የምትጠብቅና የሰዎችን ፍላጎት ለማሟላት ፈቃደኛ የሆነች ሴት ናት። እርሷ ባዘዘችው መሰረት ዕድሜሽ ከ21 ዓመት እስከ 35 ዓመት ባለበት ጊዜ ውስጥ በፈለግሽው ጊዜ ውስጥ በፈለግሽው ሰዓት ሊከፈልሽ ይችላል። ከዚያም ጉሮሮውን ለማጽዳት ሞከረና አያትሽ ዕድሜሽ 35 ዓመት ሲሞላ ገንዘቡ ቢሰጥሽ ጥሩ መሆኑን መርጣለች አላት። ከዛሬ ጀምሮ በየሳምንቱ $250 አበል ትቀበያለሽ ሲላት ሊሆን የማይችል ነው አለች። አንድ ቀሚስ ከ250 በላይ ያወጣል። በሳምንት $250 እያገኘች ኑሮዋን ልትገፋ የምትችልበት ምንም ዘዴ የለም። ይህ እርሷን ለማዋረድ ሆነ ተብሎ የተደረገ ተንኮል ነው። ይሄ ጉረኛ ይህን ጊዜ ከአያቴ ጋር በነገሩ ላይ አብሮ መክሮ ይሆናል። ከመዳብ የተሰራውን የወረቀት ማስቀመጫ አንስታ ራሱ ልትፈነክተው ፈለገች። የእጇን አጥንቶች የመቆረጣጠም ስሜት ተሰማት። ብራድ ትንሽ ካጉረመረመ በኋላ በግልም ሆነ በሌላ የምታዥበት ምንም የባንክ ሂሳብ የለም
በየትኛውም መደበር በብላክዌል ስም ልትጠቀሚ አትችይም። ለምትገዢው ነገር ሁሉ ገንዘቡን እጅ በእጅ መክፈል ይኖርብሻል። የሁኔታው መበላሸት እየጨመረና እየባሰ የከፋ ሆነ። ቀጥሎም ከአንቺ ስም ጋር በተገናኘ ሁኔታ በየትኛውም ጋዜጣና መጽሔት ላይ በሀገር ውስጥም ሆነ በውጭ ሀገር ተጽፎ ወይንም ወጥቶ ቢገኝ በየሳምንቱ የሚሰጥሽ አበል ይቋረጣል። ግልጽ ነው? በማለት ሲጠይቃት ድምጿ የሚሰማው በሹክሹክታ የተነገረ ያህል ነበር። $5 ሚሊዮን ዋጋ ያለው ላንቺና ለአሌክሳንድራ የሚሰጥ የአያታችሁ የህይወት ዋስትና ነበር። ከዛሬ ጀምሮ ባንቺ በኩል የነበረው የኢንሹራንስ ድርሻ ተሰርዟል። ከአንድ ዓመት በኋላ በማለት ብራድ ንግግሩን ቀጠለ። አያትሽ ባንቺ ጸባይና ይዞታ የረካችና አስተሳሰቧን የለወጠች እንደሆነ በየሳምንቱ የሚሰጥሽ አበል በእጥፍ እንዲያድግ ይደረጋል አላት። በህዝብ መካከል በአውራ ጣቶቼ አንጠልጥላ ልትሰቅላይ ትፈልጋለች ማለት ነው በማለት አሰበች። ብራድ ሮጀርስ የከፋው መሆኑን በፊቱ ላይ እየተነበበበት አያትሽ ካሁን በኋላ ዓይንሽን ማየት ፈጽሞ አትፈልግም ኢቭ ሲላት በሐሳቧ አያቷን ረገመች። የብራድ አባባሎች በኢቭ አእምሮ ውስጥ ዘልቀው ገብተዋል። አንድ አይነት ችግር በሚያጋጥምሽ ጊዜ ለእኔ ደውይልኝ እንጂ ወደዚህ ሕንፃ ውስጥ ተመልሰሽ እንድትመጪ አትፈልግም። እንዲሁም ከቤተሰቡ ንብረቶች መካከል አንዱን እንኳን እንድትጎበኝ አይፈቀድልሽም አላት። ስለዚህ ነገር ከኬት ጋር ለመከራከር ሞክሯል። በክርክሩ ወቅት ኬት እርሷ የልጅሽ ልጅ ናት፣ የስጋሽና የደምሽ ክፋይ ናት። ሆኖም አንቺ እርሷን የምታያትና የምትቆጥሪያት እንደ ባዳ እኩል ነው ብሏት ነበር። ኬት የሰጠችው መልስ እርሷ ቆማጣ ናት የሚል ስለነበር ውይይቱ በዚህ ተፈጽሟል። አሁን አለ ብራድ ባልተለመደ ሁኔታ፣ ደህና፣ እኔ እንደማስበው የተነጋገርነው ሁሉንም ነገር አጠቃሏል። ሌሎች ጥያቄዎች ነበሩሽ ኢቭ ሲላት የለኝም አለችው። ኢቭ ኃይለኛ ድንጋጤ ላይ ነበረች። ታዲያ እነኚህን ወረቀቶች ብትፈርሚያቸው? ከ10 ደቂቃ በኋላ ኢቭ ከህንፃው ወጥታ በአውራ ጎዳናው ላይ ትጓዝ ጀመር። በቦርሳዋ ውስጥ $250 ቼክ ነበረበት። በማግስቱ ጠዋት የማይንቀሳቀስ ንብረት አከራይ ዘንድ ደወለችና መኖሪያ ቤት ለመከራየት እንደምትፈልግ ራሷንና እንግዶቿን ለማስደሰት ምን አይነት መኖሪያ ቤት እንደምትሻ ሊሟላ የሚገባቸውን ዕቃዎች ጭምር በመዘርዘር አስመዘገበች። በሳምንት $250 ገቢ ላለው ሰው የሚከራይ ቤት፣ በተለይ እርሷ የጠየቀችውን ሁሉ የሚያሟላ መኖሪያ ቤት በዚህ አካባቢ ሊገኝ ቀርቶ አይታሰብም ነበርና ወኪሎቹ ሊገኝ የሚችለው እርሷ ከገመተችው እጅግ በጣም ዝቅተኛ ቤት እንደሆነ ገለጹላት። እናንተ ያላችሁና በእኔ አቅም መከራየት የሚችለው ጥሩ የምትሉት ቤት ያን አይነቱን ብቻ ነው ስትል ጠየቀች። አይደለም፣ ሌላም በሱተን 20 ክፍሎች ያሉት ቤት አለን። በየጊዜው የሚደረጉትን ጥገናዎች ጨምሮ በግማሽ $1,000,000 የሚከራይ ቤት አለን አሏት። ምን አይነት ጉረኞች ናቸው አለች ለራሷ። ወደ ተከራየችው መኖሪያ ቤት እስከ ገባችበት ጊዜ ድረስ በእርግጥ በደረሰባት ሁኔታ አልተገረመችም፣ ተስፋ አልቆረጠችም ነበር። ቤት ውስጥ ስትገባ ግን እስር ቤት ነው አለች። በአያቷ ቤት የነበራት መልበሻ ክፍል አሁን ከተከራየችው መኖሪያ ቤት ጋር መጠኑ እኩል ነው። አሌክሳንድራ በአሁኑ ጊዜ በአምስተኛ መንገድ በትልቅ ቪላ ቤት ውስጥ ራሷን በማስደሰትና በማዝናናት ላይ መሆኗን አሰበች። የኔ አምላክ፣ አሌክሳንድራ ለምን ተቃጥላ አትሞትም አለች። አሌክሳንድራ ሞታ ቢሆን ኖሮ ሁሉም ነገር እልባት ያገኝ ነበር። ኢቭም ብቸኛ ወራሽ ትሆን ስለነበር ነገሩ ሁሉ የተለየ ይሆን ነበር። አያቷም ከወራሽነት አትፍቃትም ነበር፣ ከቤቷም አታስወጣትም። ንብረቱ ሁሉም የእርሷ ይሆን ነበር። ሆኖም ኬት ብላክዌል ኢቭ በቀላሉ ቅርሷን ትለቃለች፣ ከወራሽነት ትፋቃለች ብላ አስባ እንደሆነ የልጅ ልጇን አታውቃትም ማለት ነው። ኢቭ በሳምንት $250 እየተሰጣት የመኖር ሐሳብ የላትም። የራሷ ድርሻ የሆነና በባንክ የተቀመጠ $5 ሚሊዮን አላት። ያቺ በተንኮል የተሞላች አረመኔ ሴት አሮጊት ኢቭ ገንዘቡን እንዳታገኘውና እንዳትጠቀምበት አድርጋለች። እጄን በዚያ ገንዘብ ላይ ላሳርፍ የሚችልበት ዘዴ ሊኖር ይገባል
ዘዴውን እኔ እፈጥረዋለሁ እያለች ስታስብ ቆየች። ኢቭ የመፍትሄ ሐሳብ በማግስቱ ተገኘ። እና ምን ላደርግልሽ እችላለሁ ሚስ ብላክዌል ሲል ጠየቃት። የተለያዩ ዘዴዎችን ለመጠቀም እየሞከረ ነው። ሲግራም የብሔራዊ ህብረት ባንክ ምክትል ፕሬዝዳንት ስለሆነ የሚችለውን ለማድረግ እየጣረ ነው። ምን አይነት እድል ወይንም ዕጣ ነው ይህችን ወጣት እርሱ ዘንድ ያመጣለት? የክሩገር ብረንት ሂሳብን ለማስከበርና ለማግኘት ከቻለ ወይንም በሙሉ ባይሆንም በመጠኑ ካገኘ የእርሱ ሥራ እንደ ሮኬት ይተኮሳል፣ ሕይወቱና ኑሮው ይለወጣል። በእኔ ስም ባደራ የተቀመጠ ገንዘብ አለ። $5 ሚሊዮን ባደራ ተቀምጦልኛል። በአቀማመጡ ውል መሠረት ዕድሜ 35 ዓመት ካልሞላ ገንዘቡን መውሰድ አልችልም በማለት ዘረዘረችለት። ረቂቅ ፈገግታ አሳየችውና ያ ጊዜ ደግሞ ከአሁን ጀምሮ ሩቅ ይመስለኛል አለችው። በአንቺ ዕድሜ እርግጠኛ ነኝ ሩቅ ነው አለና የባንክ ማናጀሩ ፈገግ አለ። አያይዞም አንቺ 19 ዓመት አይሆንሽም በማለት የግምት ጥያቄ ሰነዘረላት። 21 ዓመቴ ነው። ቆንጆ ነሽ፣ ይህንን ቃል እንድናገር ከፈቀድሽልኝ ሚስ ብላክዌል ሲላት በማቅማማት ፈገግታ አሳየችውና አመሰግናለሁ ሚስተር ሲግራም አለችው። ሁኔታው እርሷ ካሰበችው ይልቅ የቀለለ እንደሚሆን ገመተች። በሁለቱ መካከል ያለውን መግባባት አጤንና ወዳኛለች አለ ለራሱ። ከዚያም እንዴት አድርገን ነው በትክክል ልንረዳሽና ፍላጎትሽን ልናረካልሽ የምንችለው ሲል ጠየቃት። ባደራ ከተቀመጠልኝ ገንዘብ በቅድሚያ መበደር ቢፈቀድልኝ በጣም ደስ ይለኝ ነበር። አየህ፣ ገንዘቡን ወደፊት ከምፈልገው ይልቅ ዛሬ እጅግ በጣም ፈልገዋለሁ። ባል ለማግባት ታጭቻለሁኝ። እጮኛዬ ሙያው የኮንስትራክሽን ኢንጂነር ሲሆን የሚሰራውም እስራኤል ሀገር ነው። ካሁን በኋላ ለ3 ዓመታት ያህል ወደዚህ ሀገር ተመልሶ አይመጣም። አልቪን ሲግራም የነገረችውን ሁሉ አምኖን በመቀበል ደግፏታል። ጥሩ ነው፣ ነገሩ ገብቶኛል ካለ በኋላ ልቡ በኃይል ይመታ ጀመር። ባደራ የተቀመጠ ገንዘብ በጥንቃቄና በጥናት እንዲሰጥ መደረጉ የተለመደ ነበር። ሆኖም የእርሷን ጥያቄ ተቀብሎ ከፈቀደላትና ፍላጎቷን ካረካላት ሌሎች የብላክዌል ቤተሰቦችን ትልክበታለች። የእነርሱንም ፍላጎት ያረካል። ይህንን ካደረገ የሚያቆመው ነገር አይኖርም። የብላክዌል ቤተሰቦችን ደንበኛ ካደረገ ወደፊት በብሔራዊ ህብረት ባንክ የሥራ አስፈጻሚ ቦርድ አባል፣ ምናልባትም አንድ ቀን ሊቀመንበር ይሆናል። ምንም ችግር አይኖርም፣ ከባንኩ ጋር በቀላሉ በስምምነት የሚደረግ ውል ነው ሲል አረጋገጠላት። ባደራ የተቀመጠልሽን ገንዘብ በሙሉ እንደማናበድርሽ ግልጽ ነው። ሆኖም ለምሳሌ እንበል 1 ሚሊዮን ያህል ብትጠይቄ ይፈቀድልሻል። ይህ አይበቃንም ሲላት በሚገባ አለች ኢቭ ደስ መሰኘቷን ላለማሳወቅ እየሞከረች። ደና ባደራ ስለተቀመጠልሽ ገንዘብ ዝርዝር ማብራሪያ የምትሰጪ ከሆነ አለና ብዕሩን አነሳ። የክሩገር ብረንት ስራ አስኪያጅ ከሆነ ከብራድ ሮጀርስ ጋር መገናኘት ትችላለህ። እርሱ የምትፈልገውን መረጃ ሁሉ ይሰጣል አለችው። አሁኑኑ ስልክ ደውልለታለሁ ሲላት ኢቭ ተነስታ ቆመችና ምን ያህል ጊዜ ይወስዳል አለችው። ከ1 ወይንም ከ2 ቀን የበለጠ አይወስድም። በፍጥነት እንዲፈጸም በግሌ እጥራለሁኝ አላት። ከጨበጠችው በኋላ በጣም ደግ ሰው ነህ በማለት ተሰናብታው ወጣች። ከቢሮው እንደወጣች ወዲያውኑ አልቪን ሲግራም የስልኩን እጀታ አነሳና ኦፕሬተሯን ከክሩገር ብረንት ሊሚትድ ሚስተር ብራክ ሮጀርስን አገናኘኝ አላት። ኢቭ ከ2 ቀን በኋላ ወደ ባንኩ ተመለሰች። አልቪን ሲግራም ቢሮ ስትደርስ የመጀመሪያ ቃላቶቹ ልረዳሽ የምችል አይመስለኝም ሚስ ብላክዌል የሚሉ ነበሩ። ኢቭ የሰማችውን ለማመን አልቻለችም። ሁኔታው ሊገባኝ አልቻለም። ቀላል ነው ብለኸኛል ነበር አንተ ያልከኝ እኮ ብላ ንግግሯን ሳትጨርስ አዝናለሁ፣ ገንዘቡንም ሆነ ንብረቱን በሚመለከት ተጨባጩንና ትክክለኛውን ነገር አላወቅኩም ነበር። ከብራድ ሮጀርስ ጋር ሁኔታውን ለማጣራት በግልጽ የተወያየባቸውን ነጥቦች ለማስታወስ ሞከረ። አዎ፣ በኢቭ ብላክዌል ስም $5 ሚሊዮን በእናንተ ባንክ ባደራ ተቀምጧል። ከዚህ ገንዘብ ውስጥ የፈለጋችሁትን ያህል በቅድሚያ የመስጠት የማበደር መብት አላችሁ። ነገር ግን አንተን አንድ ነገር ማስጠንቀቁ ብቻ ተገቢ ይመስለኛል።
ይሄውም የእናንተ ባንክ መብት አለኝ በሚል ብቻ ገንዘብ ቢያበድር ኬት ብላክዌል የጥላቻ ድርጊት እንደተፈጸመባት አድርጋ ነው የምትቆጥረው ካለው በኋላ ስለሚያስከትለው ችግርና ስለ ውጤቱ አንድ በአንድ መዘርዘሩን ብራድ ሮጀርስ አስፈላጊ ሆኖ አላገኘውም። ክሩገር ብረንት ሙሉ ኃይልና ከፍተኛ ስልጣን ያላቸው ጓደኞችና ተባባሪዎች በየቦታው ሞልተውታል። እነኚህ ተባባሪዎችና ጓደኞች በብሔራዊ ህብረት ባንክ ያስቀመጡትን ገንዘብ በሙሉ አውጥተው ወደ ሌላ ባንክ ከወሰዱት የአልቬን ሲግራም የወደፊት ዕድል ምን እንደሚሆን ብዙም ማንሰላሰል አያስፈልገውም። አዝናለሁ የሚለውን አባባል በድጋሚ ሰነዘረላትና እኔ ላደርገው የሚችለው ምንም ነገር የለኝም ሲላት ኢቭ ተስፋ በቆረጠ ሁኔታ አስተዋለችው። ሰውየው ገንዘቡን ስላልፈቀደላት ብስጭትና መረበሽ የደረሰባት መሆኑን እንዳያውቅ ተጠነቀቀች። ስለ ድካማ አመሰግናለሁ። በኒውዮርክ ሌሎች ባንኮች ሞልተዋል። መልካም ቀን ብላው ልትወጣ ስትል በመላው ዓለም ባደራ ከተቀመጠልሽ ገንዘብ ላይ 1 ፍራንክ ሊያበድርሽ የሚችል አንድም ባንክ የለም አላት። አሌክሳንድራ ግራ ተጋብታለች። አያቷ ካሁን በፊት ኢቭን እንደምትመርጥ ደጋግማ ገልጻለች። አሁን ግን በአንድ ሌሊት ሁሉም ነገር ተለወጠ። በመሆኑም በአያቷና በኢቭ መካከል አንድ በጣም አስቸጋሪና መጥፎ ነገር እንደተፈጸመ ቢገባትም የተፈጠረው ሁኔታ ምን እንደሆነ የምታውቀው ነገር የላትም። ስለ ሁኔታው ለማወቅ ጥያቄ በምታነሳበት ወቅት አያቷ ምንም የሚያወያይ ነገር የለንም፣ ኢቭ የራሷን ሕይወት ለመምራት መርጣለች በማለት ትመልስላታለች። ከኢቭም በኩል ቢሆን እስካሁን አሌክሳንድራ ስለ ሁኔታው የሰማችው አንድም ነገር የለም። ኬት ብላክዌል ከአሌክሳንድራ ጋር እየተገናኘች በመወያየት ጊዜዋን ማሳለፍ ጀመረች። አሌክሳንድራ ካሁን በፊት በእህቷ ተንኮል ተሰርቶባታል። ኬት በአሌክሳንድራ ላይ የተለየ ሁኔታ ስታይ የአሁኑ የመጀመሪያ ጊዜዋ ነው። ኢቭ በሚያንገፋግፍ ሁኔታ እስከ ዛሬ ስላታለለቻት ኬት ስለ አሌክሳንድራ ሁኔታ አስተያየት ስትሰነዝር በኢቭ ላይ ከምታደርገው ጥንቃቄ በእጥፍ ትጠነቀቃለች። ኬት የአሌክሳንድራን ሁኔታ በጥንቃቄ ለመመርመር ስትል ጥያቄ ትጠይቃትና የምትሰጣትን መልስ በጥሞና ታዳምጣለች። በመጨረሻም በሚያደርጉት ሁሉ ኬት ትረካለች። የአሌክሳንድራን ምንነት በቀላሉ ማወቅ አይቻልም። እርሷ ከኢቭ ይልቅ ብቸኛ፣ ጠንቃቃና ከብዙ ነገር የተቆጠበች ናት። አሌክሳንድራ ፈጥኖ የማሰብ ችሎታና ቅልቦና ያላት ትሑት ልጅ ከመሆኗን በቀር በዚህ ጠባይና ችሎታ ላይ ውበትን የታደለች በመሆኑ በሁሉም ዘንድ ተወዳጅ ልትሆን በቅታለች። ቁጥር ስፍር የሌላቸው የዳንስ ምሽት፣ የቲያትርና የራት ጥሪዎች ሁልጊዜ ይደርሷታል። ሆኖም በየትኛውም ላይ ጥሪውን ተቀብላ መገኘት እንደሚገባት ወይንም እንደማይገባት የምትወስነው አሌክሳንድራ ሳትሆን ኬት ናት። ኬት ለአሌክሳንድራ የምትመኝላት የማሽኮርመም ችሎታ ያለውን ወንድ ሳይሆን ለወደፊቱ የሚያግዛትና የሚረዳት በቂ ችሎታ ያለውን ሰው እንድታገባ ነው። ስለዚህ ሁኔታ ግን አንድም ነገር ለአሌክሳንድራ አልነገረቻትም። ለማሽኮርመሙና ሌሎች ወጣት ወንዶችና ሴቶች በእድሜያቸው ለሚፈጽሙት የሚገባውን ለመፈጸም እውነተኛና የሚፈልገውን መመዘኛ የሚያሟላ ወንድ ከተገኘ ከዚያ በኋላ ሁሉም ነገር ይደረስበታል አለች ኬት። አንዳንድ ጊዜ በተለይ ማለዳ ሲሆንና እንቅልፍ ሳይወስዳት ሲቀር ኬት ስለ ኢቭ ታስባለች። ኢቭ በአሁኑ ጊዜ በጣም ጥሩ ሁኔታ ላይ ነው ያለችው። በአያቷና በእርሷ መካከል የተፈጠረው ሁኔታ በጣም አናዷትና የወሰነችውም ውሳኔ ስሜቷን ጎርቶት ስለነበር ለአጭር ጊዜም ቢሆን አስፈላጊና ጠቃሚ የሆነውን ነገር ረስታው ነበር። ረስታው የነበረው ውበቷንና ወንዶችን የምትማርክ ቆንጆ መሆኗን ነበር። ከአያቷ ቤት ወጥታ የራሷን መኖሪያ ቤት ተከራይታ እንደገባች ለመጀመሪያ ጊዜ በተጠራችበት ግብዣ ላይ ለ6 ወንዶች የስልክ ቁጥሯን ሰጥታ ነበር። ከነዚህ መካከል 4ቱ ባለትዳሮች ናቸው። በ24 ሰዓት ጊዜ ውስጥ ስልክ የሰጠቻቸው ሰዎች በሙሉ ደወሉላት። ከዚያን ቀን ጀምሮ
ኢቭ ለገንዘብ ስትል መጨነቅ እንደሌለባት አወቀች። ስጦታዎች ዘነቡላት። በጣም ውድ ዋጋ ያላቸው ስጦታዎች፣ ጌጣጌጦች፣ ስዕሎች፣ እንደዚሁም ብዛት ያለው ገንዘብ ማጠራቀም ቻለች። አንዳንድ ወንዶችን ከፍተኛ ዋጋ ያለው የቤት ዕቃ አዝዤ ነበር፣ የአበል መቀበያ ቼክ ለጊዜው አልደረሰልኝም፣ ስለሆነም ገንዘብ ብትሰጠኝ ማስቸገር ይሆንብኝ ይሆን የኔ ፍቅር በማለት በተለያዩ ጥያቄዎች ስታዋክባቸው ያለምንም ቅሬታ የጠየቀችውን ያሟሉላታል። ወደ አደባባይ በምትወጣበት ወቅት ባለትዳር ባልሆኑ ወንዶች እንደምትታጀብ በቅድሚያ ታረጋግጣለች። ትዳር ያላቸው ወንዶችን በቤቷ ውስጥ የምታስተናግደው ዘወትር ከሰዓት በኋላ ነው። በምታደርገው ሁሉ በጣም ጠንቃቃ ነበረች። በተለይም ለስሟ መከበር ከፍተኛ ጥንቃቄ በማድረግ ካሉባልታ ውጪ ለመሆን አጥብቃ ትጥር ነበር። ይህንን የምታደርገው የሚሰጣት አበል ይቆረጥብኛል ብላ ሳይሆን ስሟን ከጠበቀች አንድ ቀን አያቷ እየተጎተተች እርሷን ፍለጋ እንደምትመጣ ስለምታውቅ ነው። ኬት ብላክዌል ክሩገር ብረንት ሊሚትድ የሚወርስ ትፈልጋለች። አሌክሳንድራ ኩባንያውን ለመምራት በብቃት ያልተዘጋጀችና ችሎታ የሌላት ነች። የእርሷ ችሎታ የማትረባ የቤት እመቤት መሆን ብቻ ነው በማለት ውርሱ ለእርሷ እንደሚሆን በማሰብ ራሷን በተናገረችው ተደስታ ኢቭ ትፈነድቃለች። አንድ ቀን ከሰዓት በኋላ መጽሔት ስታገላብጥ ከተማና አገር በሚል ርዕስ ስር አዲስ የታተሙ ፎቶግራፎችን አየች። በፎቶግራፉ ላይ አሌክሳንድራ ከመልከ መልካም ሰው ጋር ስትደንስ ትታያለች። ኢቭ አሌክሳንድራን አትመለከትም ነበር። እርሷ የምታየው የሰውየውን አቋም፣ ውበትና ጠቅላላ ሁኔታ ነው። አሌክሳንድራ ካገባችና ልጅ ከወለደች ለኢቭ ከፍተኛ ጠንቅና ጥፋት ከመሆኑም በላይ እቅዷም እንደሚሰናከልባት ተገነዘበች። ፎቶውን ለረጅም ጊዜ አፍጥጣና አተኩራ ተመለከተችው። አሌክሳንድራ ከ1 ዓመት በላይ ኢቭን ያለማቋረጥ የምሳና የራት ግብዣ ልታደርግላት ብትጠራትም በየምክንያቱ ይቅርታ እየጠየቀች በግብዣዎቹ ላይ አልተገኘችላትም ነበር። ከእህቷ ጋር ተገናኝቶ የመነጋገሪያው ወቅት አሁን እንደሆነ ወሰነች። እርሷ ተጠሪ በመሆን ፈንታ ጠሪ ሆና አሌክሳንድራን ወደ ቤቷ እንድትመጣ ጋበዘቻት። አሌክሳንድራ የኢቭን መኖሪያ ቤት ካሁን በፊት አይተው አታውቅምና ኢቭ እስከ ዛሬ ቤቷን ባለማሳየቷ ሐዘን በተሞላበት መልክ ደጋግማ ይቅርታ ስትጠይቃት አሌክሳንድራ የምትሰጠው መልስ ደስ የሚል ነው፣ የሞቀ ቤት ነው አይደለም እንዴ የሚል ብቻ ነበር። ኢቭ ፈገግ በማለት ለኔ ተስማምቶኛል፣ እኔ አንድን ነገር የምፈልገው በጊዜው ነው አለቻት። በአሁኑ ጊዜ በቂ ገንዘብ፣ ጌጣጌጦችና ውድ ዋጋ የሚያወጡ ስዕሎችን ያካበተች ስለሆነ በጣም ጥሩ ወደሆነ መኖሪያ ቤት ልትዛወር ትችላለች። ሆኖም ኬት ይህንን ማድረጓን ካጤነች ኢቭ ገንዘቡን ከየት እንዳመጣች ማወቅ ትፈልጋለች። ይህንን ካወቀችባት ደግሞ እስከ መጨረሻው ስለምትጠላት መጠንቀቅ እንደሚያስፈልጋት ተረድተዋለች። ለጊዜው ሁኔታውን በእርጋታ መያዝና ማመዛዘን ብቻ ነበር የሚያዋጣው። አያታችን እንዴት ነች በማለት ጠየቀች ኢቭ። ደህና ነች ካለች በኋላ አሌክሳንድራ መነታችና በሁለታችሁ መካከል ምን እንደተፈጠረ አላውቅም፣ ሆኖም እኔ ማድረግ የሚገባኝ ነገር ካለ ይውልሽ ስትላት ኢቭ ከመናገሯ በፊት በኃይል ተነፈሰችና አልነገረችሽም ስትል ጠየቀቻት። የለም፣ ስለዚህ ነገር አንስታለኝና ነግራኝ አታውቅም። እርሷን አልወቅሳትም፣ አልፈርድባትም። ምስኪን እርሷ ምናልባት የፈጸምኩትን ሲኦል መስሎ ታይቷት ይሆናል። እኔ ከአንድ ደስ ከሚል ወጣት ዶክተር ጋር ተገናኝቼ ነበር። ልንጋባ ተስማምተን ስለነበር ሆቴል ተከራይተን ወሲባዊ ግንኙነት አደረግን። አያቴ ሁኔታውን ሰማች። በድጋሚ ፍጹም አይኔን ማየት እንደማትፈልግ ነግራኝ ከቤት እንደወጣ አዘዘችኝ። የእኛ አያት ኋላ ቀር አስተሳሰብ ነው ያላት አሌክሳ ስትል ተስፋ የመቁረጥና የመሳቀቅ ሁኔታ በአሌክሳንድራ ፊት ላይ መንጸባረቁን ኢቭ አስተዋለች። የሚያሳዝን ነገር ነው። ሁለታችሁ ማለት አንቺና እጩኛሽ አያታችን ዘንድ መሄድ አለባችሁ። እርግጠኛ ነኝ እርሷ ስትል አቋረጠቻትና እርሱ በአውሮፕላን አደጋ ሞቷል ባክሽ አለቻት። ይህንን ለምን ቀደም ብለሽ አልነገርሽኝም? በጣም ከማፈሬ የተነሳ ስለ ሁኔታው ለማንም አልተናገርኩም። ለአንቺም ቢሆን የእህቷን እጅ እየተጫነች አሁን ሁሉንም ነገር ነግሬሻለሁ አለቻት። ከአያታችን ጋር ልንነጋገርበት እኔ ሁኔታውን እገልጽላታለሁ።
የለም አይደረግም። እኔ የራሴ የሆነ ኩራት ያለኝ ሴት ነኝ። ከእርሷ ጋር ፍጹም ስለዚህ ጉዳይ አንስተሽ እንደማትነጋገሪ ቃል ግቢልኝ። እስከ መጨረሻው ላታነሽላት ቃል ግቢልኝ አለቻት በተደጋጋሚ። ሆኖም እርግጠኛ ነኝ እርሷ ስትል አቋረጠቻትና ቃል ኪዳን አለች። አሌክሳንድራ በኃይል ከተነፈሰች በኋላ እሺ አለቻት። እመኚኝ፣ እኔ በዚህ በጣም ደስ ብሎኛል። በፈለግኩት ጊዜ እወጣለሁ፣ እገባለሁ። በጣም ጥሩ ነው። አሌክሳንድራ እህቷን በደንብ ካስተዋለቻት በኋላ ምን ያህል ናፍቃት እንደነበረ በትካዜ አስታወሰች። ኢቭ አሌክሳንድራን አቀፈቻትና ማሾፍ ጀመረች። አሁን ስለ እኔ ማሰቡና ማስታወሱ ይበቃል። ያንቺ ሕይወት እንዴት እንደሆነ ንገሪኝ። ከልዑሉ ቻርሚንግ ጋር አሁንም አልተገናኛችሁም? እንደተገናኛችሁ ወራረድሻለሁ አለቻት። የለም አልተገናኘንም በማለት መለሰችላት። ኢቭ እህቷን በደንብ ተመለከተቻት። አሌክሳንድራን ማየት የራሷን ምስል እንደማየት ነው። ኢቭ የራሷን ትክክለኛ ምስል የሆነችውን አሌክሳንድራን ከአሁን በፊት በተደጋጋሚ ልታጠፋት ጥራ ነበር። ወደፊት ከልዑሉ ጋር ትገናኛለሽ የምወድሽ ስትላት እኔ አልቻልኩም። የራሴን ኑሮ ለመጀመር ጊዜው አሁን መሆኑን በመረዳቴ ውሳኔ ላይ ደርሻለሁ። ስለ ጉዳዩ ከአያቴ ጋር ተነጋግሬበታለሁ። በሚቀጥለው ሳምንት የማስታወቂያ ድርጅት ኃላፊ ከሆነው ሰው ጋር ተገናኝቼ ስለ ሥራ ጉዳይ እነጋገራለሁ አለች። ኢቭ መኖሪያ ቤት አጠገብ ካለች ትንሽ ሆቴል ውስጥ ምሳ በሉ። ሂሳቡን መሸፈን አለብኝ አለችና ኢቭ ከፈለች። ደህና ሁኚ ተባብለው በሚሰነባበቱበት ወቅት አሌክሳንድራ እንዲህ አለች። ኢቭ ገንዘብ የምትፈልጊ ከሆነ ባለጌ አትሁኚ የምወድሽ፣ እኔ ከሚያስፈልገኝ በላይ ገንዘብ አለኝ ስትላት አሌክሳንድራም መልሳ አሁንም የገንዘብ እጥረት የሚያጋጥምሽ ከሆነ ያለኝን ማንኛውንም ነገር ልትወስጂ ትችያለሽ አለቻት። ኢቭ አሌክሳንድራን አይኗን እየተመለከተቻት በእርሱ ተማመናለሁ፣ ችግር ስለሌለብኝ በአሁኑ ጊዜ ምንም ነገር አልፈልግም አሌክሳ አለቻት ፈገግ በማለት። ኢቭ ፍርፋሪ አትፈልግም። እርሷ የምትፈልገው ሙሉውን ያልተቆረሰውን ኬክ ነው። አጠያያቂው ነገር እንዴት አድርጋ ታገኘዋለች የሚለው ነው። ናሳው በተባለ ከተማ በሳምንቱ መጨረሻ ግብዣ ተዘጋጅቶ ነበርና ያላንቺ እንዳለፈው ሊደምቅ አይችልም ኢቭ፣ የአንቺ ጓደኞች በሙሉ ወደዚህ በመምጣት በግብዣው ላይ ይገኛሉ የሚል ጥሪ ደረሳት። ግብዣውን የጠራቻት ካሁን በፊት ስዊዘርላንድ ትማርበት በነበረው ትምህርት ቤት ውስጥ የምታውቃት ኒታ ሉድዊንግ የተባለችው ጓደኛዋ ናት። በዚያ አዳዲስ ሰዎችን ትገናኛለች። በአሁኑ ጊዜ የግብዣ ጥሪ ስለበዛ ሁኔታው አሰልቺ ነው። ቢሆንም ለደስታ ስለሆነ ምንም አይደለም፣ እገኛለሁ አለች። በዚያው ዕለት ከሰዓት በኋላ ውድ ከሆነ ብሩህ አረንጓዴ ድንጋይ የተሰራ ከአንድ ሳምንት ቀደም ብሎ በእርሷ ፍቅር ከነሆለለው ከባለ ትዳርና የ3 ልጆች አባት ከሆነው የኢንሹራንስ ሥራ አስኪያጅ የተሰጣትን አምባር በማስያዝ አዲስ የበጋ ልብሶችንና ከሎርድና ቴይለር ሱቅ ገዛች። እንዲሁም ግብዣ ወደ ተጠራችበት ወደ ናሳው ሄዳ ለመመለስ የደርሶ መልስ የአውሮፕላን ትኬት ገዛችና በማግስቱ ተሳፍራ ሄደች። ከባህር ዳርቻ በሚገኘው በሉድዊንግ ቤተሰቦች ርስት ላይ የተሰራው መኖሪያ ቤት ትልቅና የተንጣለለና የሚያምር ነው። ዋናው ቤት 30 ክፍሎች ያሉት ሲሆን አነስተኛ የሚባለው ክፍል ከኢቭ መኖሪያ ቤት የሚበልጥ ነው። ኢቭ ዩኒፎርም በለበሰች ሴት ሰራተኛ ሸኝነት ወደ ተዘጋጀላት ክፍል ተወሰደች። ሰውነቷን ታጥባ እረፍት ካደረገች በኋላ ከመሰል ጓደኞቿ ጋር ለመገናኘት ወደ ታች ወረደች። በሳሎኑ ውስጥ 16 ሰዎች አሉ። ሁሉም ተመሳሳይ ወይም የጋራ የሆነ አንድ ነገር አላቸው። እርሱም ሁሉም ሀብታም መሆናቸው ነበር። ኒታ ሉድዊንግ ተመሳሳይ ጠባይ ያላቸው ሰዎች በአንድነት መገናኘት፣ መስራት፣ መጫወትና መደሰት አለባቸው የሚል እምነት አላት። በእርግጥም እዚያ የተሰበሰቡት ሰዎች አነጋገራቸው፣ አቀራረባቸው፣ ቋንቋቸውና ፍላጎታቸው፣ አጠቃላይ ጠባያቸው፣ ሀብታምነታቸው ወዘተ ተመሳሳይ ነው።
ምርጥና ውድ በሆኑ አዳሪ ትምህርት ቤቶችና ኮሌጆች አብረው ነው የተማሩት። የግል ጀልባዎች፣ የግል ጀት አውሮፕላኖች ያሏቸው ናቸው። በጋዜጣ ላይ አዘውትረው ጽሑፍ በማቅረብ የታወቁ ሰዎች በጄት አጊያጮች ጄት ሲት በሚል ቅጽል ስም ነው የሚጠሯቸው። በግል ይደሰታሉ። የሕዝብን ስሜት እየቀሰቀሱ በፈለጉት ነገር ላይ ያፌዛሉ። እነርሱ የታደሉና ጥቂት ምርጦች ናቸው። አድሏዊ በሆነ አምላክ ሁሉ ነገር ለእነርሱ ብቻ ተሰጥቷቸዋል። ከሌላው የተለየ ሕይወት ነው የሚኖሩት። ቀሪው ዓለም ገንዘብ ሁሉን ነገር መግዛት እንደማይችል ይመን። እነኚህ ሰዎች ስለ ገንዘብ የተሻለ ያውቃሉ። ገንዘብ ውበትን፣ ፍቅርን፣ ድሎትንና ምቾትን እንዲሁም በመንግሥተ ሰማያት ደግሞ ደህና ቦታ ገዝቶላቸዋል። ጠባብ አስተሳሰብ ያላት አሮጊት ከዚህ ሁሉ ደስታ ኢቭን አስቀርታታለች። ከወራሽነት ሰርዛ ይህንን ሁሉ ደስታ ከልክላታለች። ሆኖም ይህ ለረዥም ጊዜ አይቆይም በማለት አሰበች። ኢቭ ሰዎቹ ወዳሉበት ሳሎን ስትገባ በሴቶቹ መካከል የነበረው ወሬና ጭውውት ቆመ። ቆነጃጅት በሞሉበት ክፍል ውስጥ እርሷ ከሁሉም የበለጠች በጣም ቆንጆ ሆና ተገኘች። ኒታ ኢቭን ይዛት በመዘዋወር ከነባር ጓደኞቿ ጋር ሰላምታ እንድትለዋወጥና ከአዲሶቹም ጋር እንድትተዋወቅ አደረገቻት። ኢቭ ወንዶች እንደሚያዩዋትና እንደሚያጠኗት ስለምታውቅ የበኩሏን እርምጃ በመውሰድ የምታጠምደውን ሰው በጥንቃቄ ታጠናና ኢላማዋን ታነጣጠር ጀመር። በዕድሜ ከገፉት ሰዎች መካከል አብዛኞቹ ያገቡ ናቸው። ታዲያ ነገሩን ሁሉ ቀላል የሚያደርገው ይሄው ብቻ ነው። አንድ ራሰ በራ ሰው ኢቭ ዘንድ መጣና ሰዎች ደጋግመው ቆንጆ ነሽ እያሉ በመናገር እንዳሰለችሽ ይወራረዳሉ የኔ ማር አላት። ለአባባሉ ዋጋ ሞቅ ያለ ፈገግታዋን ሸለመችው። ከዚያም በዚህ አባባል ፈጽሞ ድካም ተሰምቶኝ አያውቅም ሚስተር አለችው። ፒተርሰን ዳን ብለሽ ጥሪኝ አላትና የሆሊውድ ኮከብ ተዋናይ መሆን አለብሽ ሲላት የአክተርነት ተሰጥኦ የለኝም በማለት መለሰችለት። ሌሎች ብዙ የተፈጥሮ ችሎታዎች እንዳሉሽ አሁንም እወራረዳለሁ። ኢቭ ፈገግ አለችና እስካልሞከርከው ድረስ ፈጽሞ ልታውቀው አትችልም። ትችላለህ ዳን በማለት ስትጠይቀው እሱም ከንፈሩን አረጠበና እዚህ ብቻሽን ያለሽው በማለት ጠየቃት። አሁን የሽርሽር ጀልባዬን በባህሩ ወሽመጥ ዳርቻ አስቁሚያት ነው የመጣሁት። እኔና አንቺ በጠዋት ተነስተን በጀልባዋ ጥቂት ብንንሸራሸር ጥሩ አይመስልሽም? በጣም ደስ ይለኛል አለች ኢቭ። ፈገግ አለና ጋውን በፊት ለምን እንዳልተገናኘን አልገባኝም። ያንቺን አያት ኬትን ለብዙ ዓመታት አውቃቸዋለሁ። አያቴን የመወዳትን አለችው። ቀጥላም ከሌሎች ጋር ብንቀላቀል የሚሻል ይመስለኛል ስትለው ትክክል ነሽ የኔ ማር እባክሽ አላት። ከዚያም ባይኑ ጠቀሳት። በመጨረሻም ነገን አስታውሺ አላት። ከዚያች ጊዜ ጀምሮ ኢቭን ብቻዋን ሊያገኛት አልቻለም። በምሳ ሰዓት ሸሸችው። ከምሳ በኋላ ደግሞ ለእንግዶች ተብለው በመኪና ማቆሚያ ካሉት መኪኖች አንዱን ተውሳ ወደ ከተማ ሄደችና ልዩ ልዩ ቦታዎችን ጎብኝታ ተመለሰች። አንድ መልከ መልካም ሰው ወደ ኒታ ሊዊዲንግ እንግዳ መቀበያ ክፍል ገባ። ኢቭ ቀደም ሲል በጀልባ ላይ ሆና ያየችው መሆኑ ተሰማት። ከጀልባው ወርዶ እርሷ ወዳለችበት የመጣ መሆኑን አወቀች። ጠጋ ብሎ ስታየው በሞተር ጀልባ ላይ ካየችው ሰው የበለጠ መልከ መልካም ሆነባት። የተስተካከለው አቋሙ ማራኪ ነው። በተለይ ፈገግ በሚልበት ጊዜ የጥርሶቹ ንጣትና ሙሉ መሆኑን በሚገልጽ ሁኔታ ያሳያል። ኒታ ከኢቭ ጋር ስታስተዋውቀው ቁልቁል እየተመለከተ ፈገግ ይል ነበር። ጆርጅ ሜሌስ ብሎ ራሱን ሲያስተዋውቃት ኢቭ ብላክዌል በማለት እርሷም ራሷን አስተዋወቀች። ኒታ ከኔ ጋር እንሂድ የኔ ፍቅር፣ ከሌሎች እንግዶች ጋር አስተዋውቅሻለሁ አለቻት። ጆርጅ ኒታ ከእርሱ አጠገብ እንድትሄድ ምልክት ሰጣት። ኢቭ ሁኔታውን ስለተረዳች አታስብ፣ እኔ ሁሉንም ሰዎች ካሁን በፊት አግኝቻቸዋለሁ አለችው። ኒታ ሁለቱንም በየተራ ተመለከተቻቸውና
ገባኝ ካለች በኋላ መልካም፣ ልረዳቸው የሚችለው ነገር ካለ ጥሩኝ ባሉበት ትታቸው ወጥታ ሄደች። ኢቭ ትንሽ ከሥነ ሥርዓት ውጭ አልሆንክባትምን ስትል ጠየቀችው። ፈገግ አለና እኔ ፍቅር የያዘኝ ስለሆነ በምናገረውና በምሠራው ነገር ተጠያቂ አይደለሁም አላት። ኢቭ ሳቀች። እውነቴን ነው፣ በሕይወቴ ካየኋቸው ሁሉ አንቺ እጅግ በጣም ቆንጆ ነሽ አላት። በተመሳሳይ ሁኔታ እኔም ስላንተ ነበር ሳስብ የነበረው አለችው። ኢቭ ሰውየው ገንዘብ ይኑረው አይኑረው ደንታ የላትም። በእርሱ ውበት ተማርካለች። ካለው ውበትና ተወዳጅነት አብልጣ ነበር ኢቭ የወደደችው። የመሳብና የመማረክ ኃይሉ ነው በእርሱ ላይ ያላት የመወደድ ስሜት እንዲጨምር ያደረገው። ካሁን በፊት ማንም ወንድ እንደ ጆርጅ ሚሊስ በፍቅር ስሜቷን የነካው አልነበረም። አንተ ማን ትባላለህ ስትል ጠየቀችው። ኒታ ነግራሻለች፣ ጆርጅ ሜሌስ እባላለሁ። ስለ እኔ እውነተኛውን ነገር ለማወቅ ነው? የሚያስደንቅ ታሪክ ያለኝ ሰው አይደለሁም። ግሪካዊ ነኝ። ቤተሰቦቼ የወይራ ፍሬና ሌሎች አትክልቶችን በማብቀል ነው የሚተዳደሩት። የሜሌስ ድርጅት የምግብ ውጤቶች በየማዕዘኑ፣ በየግሮሰሪው፣ በየመደብሩና በየሱፐርማርኬቱ በመላው አሜሪካ ይገኛሉ። ባለትዳር ነህ ስትል ጠየቀችው። አላገባውም። የሰጣት መልስ ያልጠበቀችውን የደስታ ስሜት አጎናጸፋት። ኢቭ ስትመለከተው አንድ አይነት ስሜት ሰውነቷን ወረረውና ለራሷ ልታደርገው ፈለገች። ለምን እራት አልበላህም? ለምን እንዳልበላው እውነቱን እንድነግርሽ ነው የምትፈልጊው? አዎ፣ በጣም የግል የሆነ ጉዳይ ነው። እስኪ ነግራት ሌላ ሳትናገር ጠበቀችው። አንዲት ወጣት ወይዘሮ ራሷን እንድትገድል ለማግባባት ስሞክር በሥራ ተጠምጄ ነበር። ይህ በሁሉም ዘንድ እንደሚደርስ የተረጋገጠ ጉዳይ ነው ሲላት፣ እንደተሳካለ ተስፋ አለኝ አለችው። ለጊዜው አንቺ ራሳቸውን የሚገሉ ሴቶች አይነት እንዳልሆንሽ ተስፋ አደርጋለሁ። እኔ አይደለሁም፣ አንተም እንዳልሆንክ ተስፋ አለኝ አለችው። ጆርጅ ሜሌስ ጮክ ብሎ ሳቀና እወድሻለሁ፣ በእርግጥ እወድሻለሁ ካላት በኋላ በእርሱ እጅ መያዝ ያንቀጠቅጣት ጀመር። ሌሊቱን በሙሉ ከኢቭ አጠገብ በመሆን አሳለፈ። ሌላውን ነገር ሁሉ ረስቶና ለሌሎች ግድ የለሽ ሆኖ ስለ እርሷ ብቻ ያስብና ይጨነቅ ነበር። ለኢቭ መጠጥ ያቀርብላታል፣ ሲጋራ ያቀጣጥልላታል፣ በጥንቃቄ በለስላሳ እጁና ባለንጋ ጣቶቹ ይደባብሳታል። የጆርጅ ሜሌስ አጠገቧ መሆን የኢቭን የሰውነት ሙቀት እንዲጨምር ስላደረገው ከእርሱ ተለይታ ለመቆየት አልቻለችም። እኩለ ሌሊት እንዳለፈ ተጋባዥ እንግዶች መኝታ ቤታቸው ለማረፍ መሄድ ሲጀምሩ ጆርጅ ሜሌስ የመኝታ ክፍልሽ የት ነው ሲል ጠየቃት። በአዳራሹ ሰሜን በኩል በመጨረሻው ላይ ያለው ክፍል መሆኑን ነገረችው። ራሱን ነቀነቀና አይኖቿን ሰርስረው ገቡ። ኢቭ ወደ ክፍሏ ሄዳ ልብሷን በማወላለቅ ገላዋን ታጠበችና እስከ እግር ጥፍሯ ድረስ የሚሸፍነውን ከሰውነቷ ጋር ተጣብቆ ለምስሏ ልዩ ውበት የሚያጎናጽፈውን ቢጃማዋን ለበሰች። ከሌሊቱ 7 ሰዓት ሲሆን የመኝቷ ቤቷ በር በጥንቃቄ በተሞላበት ሁኔታ ተቆረቆረ። ተቻኩላ በመሄድ በሩን ከፈተች። ጆርጅ ሜሌስ ወደ ውስጥ ገባ። ባለበት ቆሞ ውበቷን ሲያደንቅ ቆይቶ ውብ መሆኗን ሊገልጹ የሚችሉ አባባሎችን ሰነዘረላት። ቬነስን ትመስያለሽ ብሎ ቁንጅናዋን ለመግለጽ ሲሞክር ኢቭ በማንሾካሾክ እንዲያውም ከእርሷ አበልጣለሁ፣ 2 እጆች አሉኝ በማለት አቀፈችውና ወደ እርሷ ሳበችው። ከደበደባት በኋላ ተገቢ ያልሆነ የሩካቤ ሥጋ ግንኙነት ፈጸመባት። በሲጋራ እሳት ጠበሳት። የአንገት ጌጧ የዕንቁ ሐብሏን አንስቶ ኪሱ ከከተተ በኋላ ሲጋራውን እያጨሰ በማሾፍ ይህንን እንደ ትንሽ ማስታወሻ በጥንቃቄ ጠብቄ አኖረዋለሁ ደህና ደሪ ብሏት ወጥቶ ሄደ። በእነዚህ ድርጊቶች እርሱ ተጠያቂ እንዲሆን ለማድረግ ወሰነች። በጥንቃቄ ተራምዳ ወደ መታጠቢያ ቤቷ ሄደችና የሞቀውን ውሃ ቧንቧ ከፈተችው። የፊቷ እብጠት ጨምሯል። ሰንበሩና ብልዛቱ እንዳለ ነው። ፎጣውን ቀዝቃዛ ውሃ ውስጥ ነከረችውና በጉንጮቿና በዓይኑ አካባቢ ጫን ጫን በማድረግ እብጠቱ እንዲቀንስና ሰንበሩ እንዲጠፋ ሞከራለች።
በገንዳው ውስጥ ሆና ስለ ጆርጅ ሜሌስ ታስብ ጀመር። ጠባዩና ድርጊቱ የሚያሳዝንና ግራ የሚያጋባ ነው ካለች በኋላ ወዲያውኑ ከዚያ በተጨማሪ ምን እንደፈጸመ ትዝ አላት። የአንገት ጌጤን ለምን ወሰደው አለች። ምንም እንኳን የመመገብ ፍላጎት የሌላት ቢሆንም ከ2 ሰዓት ቆይታ በኋላ ሌሎች እንግዶች ቁርስ ሲመገቡ ለመገናኘት ስትል ወደ ምድር ቤት ወረደች። ኤቭ ኔታ ሊድዊንግን ለማነጋገር በእጅጉ ፈልጋለች። ውይ አምላኬ፣ ፊትሽን ምን ነካው ስትል ጠየቀቻት ኔታ። ኤቭ በሚያሳዝን ሁኔታ ፈገግ ለማለት ሞከረች። የማይረባ ነገር ነው። እኩለ ሌሊት ላይ ወደ መጸዳጃ ቤቴ ለመሄድ ከእንቅልፌ ተነሳሁኝ። መብራቱን ማብራት እንደነበረብኝ አላጠንኩም ነበር። በጨለማ ወደፊት ስራመድ በቀጥታ ከመዝጊያው ጋር ተላተምኩልሽ በማለት መለሰችላት። ዶክተር ሁኔታውን እንዲያይልሽ ፈቃደኛ ነሽ ስትላት ኤቭ ምንም አይደል፣ ጉዳቱ ቀላል ነው በማለት አረጋገጠችላትና በአካባቢው ያሉትን ሰዎች ከተመለከተች በኋላ ጆርጅ ሜሌስ የት አለ ስትል ጠየቀቻት። ውጪ የሜዳ ቴኒስ በመጫወት ላይ ነው። ከፍተኛ ችሎታ ካላቸው የሜዳ ቴኒስ ተጫዋቾች አንዱ ነው በማለት መለሰችላት። በምሳ ሰዓት አንቺን ለማግኘት እንደሚፈልግ ንገሪልኝ ብሎኛል። በእርግጥ ከልብ ወዶሻል የሚል ግምት አለኝ ስትላት፣ ለመሆኑ አስተዳደጉ፣ ቤተሰቡ፣ ችሎታውና አጠቃላይ ሁኔታው ምንድን ነው? እስኪ ስለ እርሱ ንገሪኝ አለቻት። ጆርጅ የሀብታም ዝርያዎች ከሆኑ የግሪክ ቤተሰቦች የተወለደ ሲሆን እርሱም የናጠጠ ሀብታም ነው። በኒውዮርክ ከተማ ሃንሰንና ሃንሰን በመባል በሚታወቅ ድርጅት ውስጥ ነው የሚሰራው። የቤተሰቦቹን ስራ አይደለም እንዴ የሚያካሄደው? አይደለም፣ እርሱ ምናልባት የወይራ ፍሬ ስራን ጠልቶ ይሆናል ስትላት፣ ያም ሆነ ይህ ሜሌሶች ብዙ ሀብትና ንብረት ያላቸው ከሆነ እርሱ ተቀጥሮ መስራት የለበትም። ስራ የተቀጠረው ቀን ቀን ጊዜውን የሚያሳልፍበት ጊዜ ለመፍጠር ሲል እንደሆነ ገምታለሁ። የምወድሽ ጆርጅ ሜሌስ በዚህ አካባቢ በሁሉም ሴቶች ዘንድ የሚወደድና በጣም ተፈላጊ የሆነ ወንደላጤ ነው። ልጃገረዶቹ የውስጥ ሱሪያቸውን እስኪያወልቁ ድረስ እንኳን ጊዜ የላቸውም። ከእርሱ ጋር መገናኘት የወደፊቷ ሚስ ሜሌስ እንደመሆን አድርገው ያዩታል። በግልጽ ለመናገር ባለቤቴ ምቀኛ ባይሆንብኝ እኔው ራሴ ለጆርጅ ሜሌስ ያለኝ ስሜት ከፍተኛ ነበር። የለየለት የእንስሳ ጠባይ የተዋሃደው ሰው አይደለም እንዴ? የለየለት አለች ኢቭ። ጆርጅ ሜሌስ ኤቭ ብቻዋን ወደ ተቀመጠችበት በረንዳ ሄደ። የበደላት ቢሆንም ልታምነው ስላልቻለች ከሩቅ ስታየው በፍርሃት ተዋጠች። አጠገቧ ደረሰና እንደምን አደርሽ ኢቭ፣ ደህና ነሽ ሲል ጠየቃት። በፊቱ ላይ ከልብ የበነጨ ሁኔታ በእርሷ ማዘኑና ማሰቡ ይንጸባረቃል። ያበጠውን ፊቷን ረጋ ባለ ሁኔታ ሻሸላት። የምወድሽ ፍቅሬ፣ ከመጠን በላይ ቆንጆ ነሽ አላት። ወንበር ሳብ አድርጎ አጠገቧ ተቀመጠ። በጣም የሚወደድ ነገር አይተሽ አታውቂም ሲል ጠየቃት። የትናንትናውን ሌሊት የመሰለ ተወዳጅ ነገር ተፈጽሞ አያውቅም እያለ ሲናገር በዝምታ ስታዳምጠው ቆይታ የእርሱ ኃይለኛ የማጥመድና የመሳብ ችሎታ እንደገና ተሰማት። በቅዠት ከምታስታውሰውና ለጥቂት ጊዜም ቢሆን ስለሞከረችው ሁኔታ ብታስብም ህመሙ አሁንም የሚሰማትና ድርጊቱም የሚዘገንን ቢሆንባትም ጆርጅን ጨርሳ አልጠላችውም። ሊታመን የማይችል ነገር ነው። መልኩ የግሪክ አምላክን ይመስላል። በሙዚየም ውስጥ መቀመጥ የሚገባው ነው። በድርጊቱ ግን በአእምሮ መታከሚያ ሆስፒታል መቀመጥ የሚገባው ነው ስትል ቆየች ለራሷ። በዛሬው ምሽት ወደ ኒውዮርክ መመለስ አለብኝ። ስለሆነም የት ነው ልደውልልሽ የምችለው ሲላት ፈጠን በማለት በቅርቡ መኖሪያዬን የቀየርኩኝ ስለሆነ ለጊዜው ስልክ የለኝም፣ እኔ ልደውልልህ አለችው። እሺ የምወድሽ ካላት በኋላ ፈገግ በማለት በትናንትናው ሌሊት ስራችን በእርግጥ ረክተሻል አላት። አያይዞም አረካሽም እንዴ ሲል ጠየቃት። ይህንን ሲላት ጆሮዋን ልታምነው አልቻለችም። ለአንቺ የማስተምርሽ ብዙ ነገሮች አሉኝ በማለት ሲያንሾካሹክላት፣ እኔም ብዙ የማስተምርህ ነገሮች አሉኝ ሚስተር ሜሌስ በማለት ለራሷ ቃል ገባች። ወደ ቤቷ እንደተመለሰች ወዲያውኑ ለዶርቴ ሄሊስተር ደወለችላት። በኒውዮርክ በቃኝ የማይለው የእንግዶችን ሁኔታ የሚያስተዋውቀው የመገናኛ ክፍል የሰዎችን መምጣትና መሄድ በዜና በየጊዜው ያበስራል። ዶርቲ ይህንን ለመሰለው ዜና ዋና ምንጭ ናት።
ዶርቲ አንድ ስመጥር የሆነ ሰው አግብታ የቤት እመቤት ሆና ነበር። ባለቤቷ ለ21 ዓመቷ ወጣት ጸሐፊው ሲል ዶርቲን ሲፈታት ወደ ሥራ ዓለም መሰማራት ተገደደች። የመረጠችው ሥራ ከችሎታዋ ጋር የሚስማማ ነበር። ዜና አጠናካሪ ሆነች። ልትሆን የቻለችበት ምክንያት በአካባቢው ስላለው ስለ እያንዳንዱ ሰው ጠንቅቃ ስለምታውቅ ስለምትጽፈው ነገር በቂ ግንዛቤ ያላት ስለሆነች ነበር። ዶርቲ ታማኝ በመሆኗ ምስጢራቸውን የሚደብቋት ጥቂት ሰዎች ብቻ ናቸው። ኢቭ በጆርጅ ሜሌስ ከሌላ ሰው መስማት ከፈለገችው ከዶርቲ ሆሊስተር የተሻለ ምርጫ አይኖራትም። በመሆኑም ዶርቲን በላ ፒራሚድ ሆቴል ምሳ አብረው እንዲበሉ ጋበዘቻት። በሆቴሉ ተገናኝተው የሚመገቡትን ካዘዙ በኋላ ኢቭ አፏ እንዳመጣላት ባለፈው ሳምንት ባሃማስ ነበርኩኝ፣ እዚያ በጣም ደስ ይላል ስትል ተናገረች። እዚያ እንደነበርሽ አውቃለሁ። ኔታ ሉድዊንግ የጠራቻቸው እንግዶች ስም ዝርዝር አለኝ። ደስ የሚል ግብዣ ነበር። ኢቭ ትከሻዋን ነቀነቀችና ብዙ የጥንት ጓደኞችን አገኘውኝ። በተጨማሪም በጣም ደስ ከሚል ሰው ጋር ተገናኝቻለሁ። ስሙ አለችና ስሙን ሳትናገር ንግግሯን ገታች። ግንባሯን በሐሳብ ተጨማደደ። ጆርጅ ማን አለች። ቆይታ ያስታወሰች በመምሰል ሚለር ይመስለኛል ካለች በኋላ ግሪክ ነው ስትላከለች። ዶርቴ ሆሊስተር ከክፍሉ ውጪ መስማት እስከሚችል ድረስ ድምጿን ከፍ አድርጋ ተንከትክታ ትስቅ ጀመር። ሜሌስ፣ ወየው ጆርጅ ሜሌስ። ልክ ነሽ፣ ሜሌስ ነው። ታውቂዋለሽ? አይቼዋለሁ። አስደሳች ቁመና ያለው መልከ መልካም ሰው ነው። የእርሱ ችሎታና ጠቅላላ ሁኔታ ምንድን ነው ዶርቲ? ዶርቲ ሆሊስተር አካባቢዋን ካስተዋለች በኋላ በልበ ሙሉነት ወደ ፊት ዘንበል አለች። ይህንን ማንም ሰው አያውቅም። በመሆኑም አንቺ ለራስሽ ልትጠብቂው ይገባል። ሚስጥር አድርገሽ ትይዣለሽ ስትል ጠየቀቻትና ታሪኩን ትዘረዝርላት ጀመር። ጆርጅ ለቤተሰቡ ምንም ጥቅም የማይሰጥ የማይረባ ሰው ነው። ቤተሰቦቹ ግን የምግብ ሸቀጦችን በጅምላ በመሸጥ ተግባር ላይ የተሰማሩ ከመሆናቸውም በቀር እጅግ ሲበዛ ሀብታሞች ናቸው። ጆርጅ ስራውን ተረክቦ ያካሂዳል ወይንም ይመራል የሚል አስተሳሰብ ነበር። ሆኖም እዚያ ከሚገኙት ምግባረ ብልሹ ከሆኑ ልጃገረዶችና ሌሎች ቂላቂሎች ጋር ጊዜውን ስለሚያባክን እንዝህላል በመሆኑ በመጨረሻ አባቱና ወንድሞቹ በሁኔታው ስለተማረሩ በመርከብ አሳፍረው ከሀገር አስወጡት። ኢቭ እያንዳንዱን ቃል በተመስጦ ታዳምጥ ነበር። 1 ፍራንክ እንኳን ሳይሰጡት ከቤተሰቡ መካከል እንዲባረርና ግንኙነቱም እንዲቋረጥ ስላደረጉ ራሱን ለመርዳት በሕይወት ለማቆየት ሲል ሥራ መቀጠር ግድ ሆነበት ባለቻት ጊዜ ይህ ሁኔታ የአንገት ጌጧን የወሰደበት ምክንያት ምን እንደሆነ ግልጽ ሆነላት። ይህ እርሱን የሚያሳስበው አይደለም። ጥቂት ቀናት ውስጥ አንዷን ሀብታም ሊያገባ ይችላል ካለቻት በኋላ አንቺ እርሱን የማግባት ፍላጎት አለሽ ስትል ጠየቀቻት። በእርግጥ ፍላጎት የለኝም በማለት መለሰችላት። ኢቭ ለዶርቴ አትግለጥላት እንጂ ጆርጅ ሜሌስን ለማግባት ያላት ፍላጎት እጅግ ከፍተኛ ነው። ጆርጅ ሜሌስ ምናልባት የወደፊት እድሏ በር ከፋችና ትመኘውና ስትፈልገው የነበረው ሰው ሊሆን ይችላል። በማግስቱ ማለዳ በመነሳት ጆርጅ ሜሌስ የሚሰራበት ቦታ ስልክ ደወለችለት። ድምጿን ሲሰማ ኢቭ መሆኗን ወዲያውኑ አወቀ። ያንቺን ስልክ በመጠበቅ ትዕግስት ያልቋል። ለማበድ ተቃርቤ ነበር ኢቭ። ዛሬ ማታ እራት አብረን እንበላለን ሲላት አቋረጠችውና አይሆንም፣ ነገ ነው ምሳ አብረን የምንበላው አለችው። ያልጠበቀው ነገር ስለነበረ ተገረመ። እሺ፣ ነገ ምሳ ለመብላት አስቤ የነበረው ከአንድ ደንበኛ ጋር ነበር። ሆኖም የእርሱን ቀጠሮ ሰርዘዋለሁ አላት። በቅድሚያ የምትነጋገረው ጆርጅ መሆኑን አላመነችም ነበር። እርሱ መሆኑን እርግጠኛ ስትሆን ወደ መኖሪያ ቤቴ እንድትመጣ በማለት አድራሻዋን ሰጠችውና ከቀኑ በ6 ሰዓት ተኩል እንገናኛለን አለችው። ባልሽን ሰዓት ቦታው እገኛለሁ ሲላት በሚሰጣቸው መልሶችና በድምፁ የእርካታ ሁኔታ እንዳለበት በስልክ ሰማችው። በስልክ ከሰማችው መገንዘብ ትችላለች። 30 ደቂቃ ዘግይቶ ደረሰ። ኢቭ አንድ አይነት ሁኔታ በመፈጠሩ ምክንያት እንደሆነ ገመተች። የዘገየው  የዘገየው ሆነ ብሎ አልነበረም። ሆኖም ጆርጅ ሰዎችን ከቀጠረ በኋላ በግድ የለሽነት ወይንም የትም አይሄዱም ይጠብቁኛል በሚል ግምት
ችላ በማለት ዘግይቶ መድረሱ የተለመደ ነው። ከድህነቱ በቀር በመልከ መልካምነቱ የተነሳ ዓለም ለእርሱ ብቻ እንደተሰጠች አድርጎ ነው የሚቆጥረው። የእርሱ አንዱና ሊጎዳ የሚችልበት ደካማ ጎኑ ይህ ነው። ጆርጅ ትንሿን የኢቭን መኖሪያ ቤት በደንብ ተመለከተ። በጣም የምታስደስት ናት አለ። ወደ ኢቭ ጠጋ ብሎ እጆቹን በመዘርጋት በእያንዳንዱ ደቂቃ ስላንቺ አስብ ነበር ሲላት እንዳያቅፋት ሸሸት አለችና ቆይ የምነግርህ ነገር አለ አለችው። ጆርጅ በጥቋቁር አይኖቹ አፈጠጠባት። በኋላ እንነጋገራለን አላት። አሁን እንነጋገር አለችው ለስለስ ባልና ልዩ በሆነ አነጋገር። ከዚያም እንዳለፈው ጊዜ ልትነካኝ ወይንም ልታደርገኝ ብትሞክር እገላለሁ አለችው። ከንፈሮቹ ግማሽ ፈገግታ ለማሳየት ተጠማዘዙና ምን አይነት ቀልድ ነው ሲላት ቀልድ አይደለም ከምሬ ነው የምነግርህ፣ ለአንተ ጥሩ ሥራ ለማግኘት አንድ ሐሳብ አለኝ አለችው። ይህንን ሲሰማ በፊቱ ላይ ግራ የመጋባትና የመገረም ሁኔታ ይንጸባረቅበት ነበር። የደወልሽልኝ እዚህ መጥቼ ስለ ሥራ ጉዳይ እንድንነጋገር ነበር ሲል ጠየቃት። አዎ፣ ከማይረቡ አሮጊቶች ጋር ዕቃዎችንና ቦንዳዎችን ለመግዛት የምታደርገው ክርክር ወይንም ምልልስ ምን ያህል እንደማያረካ ባላውቅም ያንተ ሥራ ግን ላንተ የሚመጥን እንዳይደለ እርግጠኛ ነኝ ስትለው ከመናደዱ የተነሳ ፊቱ ጠቆረ። እብድ ነሽ እንዴ? የኔ ቤተሰቦች ብሎ ንግግሩን ሊቀጥል ሲል አቋረጠችው። ያንተ ቤተሰቦችማ ሀብታሞች ናቸው፣ አንተ ግን አይደለህም። የኔም ቤተሰቦች ሀብታሞች ናቸው፣ እኔ ግን አይደለሁም አለችው። ሁለታችንም ውሃ ሰርጎ የገባበት አንድ አይነት ጀልባ ውስጥ ነው ያለነው። የምወደ ልጅ ይህንን ውሃ የሚያስገባ ጀልባ ለእሽቅድድም ለሽርሽር የሚያገለግል ጀልባ እንዲሆን ለማድረግ የሚያስችል ዘዴ ያውቃለሁ አለችውና አጠገቡ ቆማ በእርሱ ላይ ያደረውን ጉጉትና ፍላጎት ታጤን ጀመር። ስለምን እንደምታወሪ በደንብ አብራርተሽ ብትነግሪኝ መልካም ነው። በጣም ቀላል ነገር ነው። ከቤተሰቦቼ እጅግ ብዙ ሀብትና ንብረት መውረስ ሲገባኝ እንዳልወርስ ተገልያለሁ። እህቴ አሌክሳንድራ ግን መብቷ እንደተጠበቀላት ነው። ያ ሁኔታ ከኔ ጋር ምን ግንኙነት አለው? ምንስ ያደርግልኛል? በማለት ሲጠይቃት አንተ አሌክሳንድራን የምታገባት ከሆነ ያ ሁሉ ሀብትና ንብረት ያንተ ይሆናል፣ የኛ ይሆናል ማለት ነው አለችው። አዝናለሁ። እኔ በአንድ ሴት ተወስኜ መኖር አልችልም፣ አልፈልግም። አንድ ጊዜ እርሷን አግባት እንጂ ያ ችግር የለውም። ምክንያቱም የኔ እህት ዘውትር አደጋ የሚፈልጋት ሴት ስለሆነች የሚያሳስብ አይደለም አለችው። የባርክሌይና የማቲው የማስታወቂያ ድርጅት በማዲሰን ጎዳና ከተመዘገቡት የማስታወቂያ ወኪሎች ሁሉ ይበልጥ ነበር። በዓመት የሚያገኘው ገቢ ከዚህ ድርጅት ጋር በሥራ የቅርብ ተፎካካሪ የሆኑ ሁለት የማስታወቂያ ድርጅቶች የሚያገኙትን ገቢ ያህል ይሆናል። ይህ የማስታወቂያ ድርጅት በአብዛኛው ገቢ የሚያገኘው ከክሩገር ብረንት ሊሚትድ እና በመላው ዓለም ከተቋቋሙት ቅርንጫፎች በመሆኑ የክሩገር ብረንት ሊሚትድን ሥራ ለመስራት ቁጥራቸው ከ75 በላይ የሆኑ ልዩ ልዩ ባለሙያዎች ተቀጥረዋል። ይህም በመሆኑ ነው ኬት ብላክዌል ለአሮን ባርክሌይ ስልክ ደውላ በድርጅቱ ውስጥ ለአሌክሳንድራ ተመጣጣኝ የሆነ ሥራ እንዳለ በጠየቀችው ጊዜ ለአንድ አፍታ አለ የሚል መልስ ሰጣት። አሮን ይህንን በማድረጉ ሊያስገርም አይችልም። እንዲያውም ኬት ብላክዌል የምትፈልግና የምትፈቅድ ከሆነ አሌክሳንድራን የድርጅቱ ፕሬዝዳንት ያደርጓት ነበር። የልጅ ልጄ ደስ የሚላት የኮፒ ታይፒስትነት ሥራ እንደሆነ አምናለሁ በማለት ለአሮን ነገረችው። አሮን ባርክሌይ ኬት የጠየቀችው ክፍት የሥራ ቦታ መኖሩና አሌክሳንድራ በፈለገች ጊዜ ሥራ መጀመር እንደምትችል አረጋገጠላት። በተከታዩ ቀን ሰኞ ዕለት ሥራዋን ለመጀመር ሄደች። በማዲሰን ጎዳና ሌሎች የማስታወቂያ ድርጅቶች የሚገኙ ቢሆንም የባርክሌይና ማቲው ድርጅት የተለዩ ነበሩ። ይህ የማስታወቂያ ድርጅት በማዲሰን አውራ ጎዳና ማዕዘን ላይ በ57ኛው መንገድ በሚገኘው ዘመናዊ ሕንፃ ውስጥ 8ኛ ፎቅ ላይ ይገኛል። ወጪያቸውን ለመቀነስ ሲሉ አሮን ባርክሌይና ሽርኩ ኖርማን ማቲው ከ6 ወር በፊት የቀጠረችውን ወጣቷን ኮፒ ታይፒስት አሌክሳንድራ ተክታ እንድትሰራ ወሰኑ። ወሬው በድርጅቱ ውስጥ በፍጥነት ተዛመተ። የማስታወቂያ ድርጅቱ ከፍተኛ ደንበኛ የሆነችው ሴት
የልጅ ልጅ ከ6 ወራት በፊት የተቀጠረችው ሰራተኛ ተባራ በምትኳ እንድትገባ መደረጉ በሰራተኞች ዘንድ እንደተሰማ ከፍተኛ ቁጣና ተቃውሞ አስከተለ። ሰራተኞቹ አሌክሳንድራን ለሥራ ሳይሆን ልትሰልለን ነው የምትመጣው በማለት መልኳን እንኳን ሳያዋት የእርሷን መምጣት ለመቃወም በሙሉ ተስማሙ። ባርክሌይ ማቲው በመልክና በአቋም አይመሳሰሉ እንጂ የጋራ የሆነ ተመሳሳይ ሁኔታ አላቸው። ይኸውም ብልህ፣ አዋቂና የፈጠራ ችሎታ ያላቸው የማስታወቂያ ባለሙያዎች መሆናቸው ነው። ላለፉት 10 ዓመታቶች በጣም ዝነኛ የሆኑ ስዕሎች፣ ምልክቶችና አርማዎችን በመስራት ታዋቂነትን ያተረፉ ናቸው። ሆኖም ሁለቱም ሰዎች ፍጹም አምባገነኖች ናቸው። ከዚህ የተነሳ ሰራተኞቻቸውን የሚይዟቸውና የሚያስተዳድሯቸው እንደ ተንቀሳቃሽ ዕቃ በመቁጠር ነው። ሰራተኞቹ ይህንን የመሰለውን ችግር ችለው ስራቸውን የሚሰሩበት ምክንያት በባርክሌይና በማቲው የማስታወቂያ ድርጅት ውስጥ የሰራ ሰው በመላው ዓለም በሚገኙ የማስታወቂያ ድርጅቶች መቀጠር የሚችል መሆኑን ጠንቅቀው ስለሚያውቁ ነበር። ድርጅቱ የማሰልጠኛ ቦታ ስለሆነ ሰራተኞቹ ዕውቀት ለመቅሰምና ልምድ ለማካበት ሲሉ መብታቸውን ቢገፈፉም ስራውን መስራታቸውን ይቀጥላሉ። አሌክሳንድራ ከድርጅቱ ባለንብረቶችና ፕሬዝዳንቶች ጋር በተገናኘችበት ጊዜ የድርጅቱ ምክትል ፕሬዝዳንት የሆነው ሉቃስ ፒንከርተን ተገኝቶ ነበር። አሮን ባርክሌይ አሌክሳንድራን ትህትና በተሞላበት ሁኔታ ያስተናግዳታል። ምን ላምጣልሽ ሚስ ብላክዌል፣ ቡና ትመርጫለሽ ወይ ሻይ ይሁንልሽ ሲል ጠየቃት። ምንም አልፈልግም አመሰግናለሁ ስትል መለሰችለት። ታዲያስ በእኛ ድርጅት ውስጥ በኮፒ ታይፒስትነት ሥራ ልትሰማሪ ነው አላት። የእርሷ አስተያየት ምን እንደሆነ በሚጋብዝ አነጋገር። በእውነት ይህንን ዕድል ስለሰጠኝ በጣም ነው ያደነቅኩ ሚስተር ባርክሌይ። እኔም በዕድሉ በመጠቀም ጠንክሬ እሰራለሁ ስትለው ስለ ሥራው ምንም የሚያሳስብ ነገር የለም ማለቴ አለና ራሱ የተናገረውን ለማብራራት በመሞከር ለመማርና ዕውቀትሽን ለማዳበር የፈለግሽውን ጊዜ ያህል ለመውሰድ ትችያለሽ። ጨዋና ምርጥ ችሎታ ካላቸው ሰዎች ጋር ስለምትሰሪ በጣም እንደምትደሰች እርግጠኛ ነኝ አለ አሮን ባርክሌይ። በተጨማሪ ከ1 ሰዓት በኋላ አሌክሳንድራ እንዲህ ስትል አሰበች። በሥራ ጥሩ ሰዎች ሊሆኑ ቢችሉ ምናልባትም ሰውን በማቅረብና በጓደኝነት በሚያዩት ረገድ ጥሩ ላይሆኑ ይችላሉ። ሉቃስ ፒንከርተን አሌክሳንድራን ከክፍል ክፍል ይዟት በመዘዋወር ከሰራተኞቹ ጋር ሲያስተዋውቃት የሰራተኞቹ አቀባበል እንደ በረዶ የቀዘቀዘ ነበር። ሰራተኞቹ እርሷ ክፍላቸው ውስጥ መምጣቷን ሲመለከቱ ሌላ ነገር ፈልገው ከአሁን በፊት የማይሰሩትን ሥራ እያነሱ መስራት ይጀምራሉ። አሌክሳንድራ በመምጣቷ ሰራተኞቹ ቅር መሰኘታቸው ተሰምቷታል። ሆኖም ይህንን ቅሬታ ሊፈጥር የቻለው መንስኤው ምን እንደሆነ አሌክሳንድራ የምታውቀው ነገር የላትም። ፒንከርተን በጢስ ወደ ታፈነ የስብሰባ አዳራሽ ውስጥ አሌክሳንድራን ይዟት ገባ። በአንድ ወገን ካለው ግድግዳ የፋይል ካቢኔት አለ። በጠረጴዛው ዙሪያ ደግሞ አንድ ሴትና 2 ወንዶች ተቀምጠዋል። ሁሉም አንዱን ሲጋራ ሲጨርስ ሌላውን በተከታታይ የሚያቀጣጥሉ ቼን ስሞከሮች ናቸው። ፒንከርተን እነኚህ የፈጠራ ቡድን አባሎች ናቸው። ወደፊት ከነርሱ ጋር ነው የምትሰሩ። ኤሌስ ኮፔል፣ ቬንስ ባርኔስ፣ ማርቲ በርግሄመር ይባላሉ። እርሷም ሚስ ብላክዌል ትባላለች በማለት አስተዋወቃቸው። ሶስቱም በአሌክሳንድራ ላይ ያፈጠጡባት። ከነርሱ ጋር ለመተዋወቅና ለመለማመድ እንድትችይ እዚሁ ትቼሽ እሄዳለሁ አላትና ወደ ቬንስ ቫርኔስ ዞረ። ሚስ ብላክዌል የምትፈልገውን ነገር ሁሉ የሚደረግላት መሆኑን ትከታተል። ሚስ ብላክዌል የምትፈልገውን ነገር ሁሉ የሚደረግላት መሆኑን ተከታተል በማለት አዞት ወጥቶ ሄደ። ምን ትፈልጊያለሽ ሲል ቬንስ ቫርኔስ ጠየቃት። ጥያቄው ሳትጠብቀው የተሰነዘረ በመሆኑ እኔ ማስታወቂያ ሥራ መማር ነው የምፈልገው በማለት መለሰችለት። ኤሌስ ኮፔል ለስለስ ባለ አነጋገር መምጣት ወደሚገባሽ ትክክለኛ ቦታ ነው የመጣሽው ሚስ ብላክዌል። እኛም አንቺን ለማስተማር በጉጉት ነበር የጠበቅንሽ። አቁሚ አላት ማርቲ በርግሄመር። አሌክሳንድራ በምትሰማውና በምታየው ነገር ግራ ተጋባች። ከእናንተ መካከል አንዳችሁን የሚያስቀይም ተግባር ፈጽሜያለሁ ይሆን ስትል ጠየቀቻቸው።
የለም አልፈጸምሽም ሚስ ብላክዌል። እኛ በስራችን ላይ ከፍተኛ ግፍና ተጽዕኖ ስላለብንና በሁኔታው ስለተበሳጨን ብቻ ነው ይህንን ሁኔታ ልናንጸባርቅ የቻልነው አለ ማርቲ። ነዝናዛ ላለመሆን እጥራለሁ በማለት አሌክሳንድራ ቃል ስትገባ በጣም ጥሩ አስተሳሰብ ነው አለች አሌስ ኮፔል። ሙሉውን ቀን ሰራተኞቹ በሙሉ በጥላቻ አይን ሲመለከቷት ዋሉ እንጂ መሻሻል አልታየም። ፈገግታ የሚባል ነገር በዚያ የሥራ ቦታ ጨርሶ የለም። የሥራ ባልደረባቸው በዚህች ሀብታም ሴት መምጣት ምክንያት ከሥራ ተባራለች። ስለሆነም አሌክሳንድራን ሊበቀሏት ነው። የአሌክሳንድራ የመጀመሪያ የሥራ ቀን ሰዓት ሲያልቅ አሮን ባርክሌይ እና ኖርማን ማቲው ለአሌክሳንድራ የተሰጣት ቢሮ ተስማምቷት እንደሆነ ለማረጋገጥ መጡ። ከአሌክሳንድራ በስተቀር በዚህ ድርጅት ውስጥ የሚጠሩት ሰራተኞች በሙሉ የሚጠሩት በመጀመሪያ ስማቸው ነው። እርሷ በእያንዳንዱ ሰው ዘንድ የምትታወቀው ሚስ ብላክዌል በሚል መጠሪያ ነው። ለሰራተኞቹ ስሟ አሌክሳንድራ ነው በማለት ብትነግራቸውም ሚስ ብላክዌል በሚል ስም መጥራታቸውን ቀጥለዋል። አሌክሳንድራ ለመማር ከፍተኛ ፍላጎትና ጉጉት ያላት ከመሆኗም በላይ በምትችለው ሁሉ ለማገዝ ጣረች። ጸሐፊዎች በሚያደርጉት ስብሰባዎች ላይ ትካፈላለች። ሰዓሊዎችና ዲዛይን ሲያወጡና ስዕል ሲሰሉ አጠገባቸው በመሆን ትመለከታለች። ሉቃስ ፒንከርተንን ፈቃድ እንዲያገኙ የሚቀርቡበትን የማስታወቂያ ቅጂዎችን ሲቀዳቸው ታዳምጣለች። ፒንከርተን ጨካኝ፣ ወራዳ ጠባይ ያለውና መንፈሰ ደካማ ሰው በመሆኑ አሌክሳንድራ በእርሱ ስር የሚገኙት ጸሐፊዎች የሚደርስባቸውን ስቃይ በማጤን ሐዘን ተሰማት። አሌክሳንድራ ከቢሮ ቢሮ ከፎቅ ፎቅ እየተዘዋወረች የመምሪያ ኃላፊዎች፣ ሰራተኞችና ደንበኞች በሚያደርጉት ስብሰባ ላይ በመገኘት ምንም ሳትናገር ታዳምጣለች፣ ትማራለች። የመጀመሪያውን 1 ሳምንት እንደጨረሰች በዚያ ድርጅት ውስጥ 1 ወር ያህል የቆየች ያህል ተሰማት። በየቀኑ ወደ ቤቷ የምትመለሰው በሐሳብ ሰውነቷ ደቆ ነው። ይህ የሚሆነው በሥራ ብዛት ምክንያት ሳይሆን እርሷ እዚያ በመገኘቷ በሰራተኞቹ ዘንድ በተፈጠረው የጥላቻ ሁኔታ ስለምትሸማቀቅና መንፈሷ ስለሚረበሽ ነው። ኬት ስለ ሥራው ሁኔታ አሌክሳንድራን ስትጠይቃት የምትሰጣት መልስ ደህና ነው አያቴ፣ በጣም ደስ የሚል ሥራ ነው የሚል ነበር። ሥራሽን በደንብ እንደምታከናውኝ እርግጠኛ ነኝ አሌክስ። ምናልባት ችግር የሚያጋጥምሽ ከሆነ ሚስተር ባርክሌይን ወይንም ሚስተር ማቲውን አነጋግሪያቸው አለቻት። ሰኞ ዕለት አሌክሳንድራ ያጋጠማትን ችግር ለማቃለል ቁርጥ የሆነ ሐሳብ ይዛ ወደ ሥራዋ ሄደች። ጠዋትና ከሰዓት በኋላ ለቡና መጠጫ ጊዜ እረፍት ስለሚደረግ በዚህ አጋጣሚ አንዱ ሰራተኛ ከሌላው ጋር ሳይጨነቅ በቀላሉ ሐሳብ መለዋወጥ ይችላል። ሰራተኞቹ ቡናና ሻይ ወደሚጠጡበት ክፍል አሌክሳንድራ ስትገባ መነጋገራቸውን አቆሙ። ባርኔስ ቡና ላምጣልሽ ሚስ ብላክዌል ሲላት አመሰግናለሁ ራሴ ወስዳለሁ ካለችው በኋላ የቡና ማሽኑ ውስጥ አስፈላጊውን ገንዘብ ጨመረች። አሌክሳንድራ ወጥታ ስትሄድ ውይይቱ ቀጠለ። አሌክሳንድራ አሌክስ ኩፔልን በምሳ ሰዓት ነፃ ከሆንሽ ከኔ ጋር አብረን አሌክሳንድራ አሌስ ኮፔልን በምሳ ሰዓት ነፃ ከሆንሽ ከኔ ጋር አብረን ስትል አቋረጠቻትና አዝናለሁ በፊት ያስኩት ቀጠሮ አለኝ አለቻት። አይኗን ከርሷ አንስታ ቬኔስ ቫርኔስን ስትመለከት እርሱም ሳይጠየቅ ገና በመታየቱ እኔም ቀጠሮ አለብኝ አለ። ወደ ማርቲ በርግሄመር ስትመለከት የኔ ፕሮግራም ሙሉ በሙሉ ተይዟል አላት። አሌክሳንድራ እጅግ ከመናደዷ የተነሳ ምሳ መብላት አልቻለችም። በቀና መንፈስ ሁሉንም ነገር ታግሳ ከሰዎች ጋር ተግባብታ ለመኖርና ለመማርና ልምድ ለማዳበር ብትጥርም ሰራተኞቹ ግን የጓደኛቸውን በደል ለመበቀል ሲሉ አሌክሳንድራን ከዝቅተኛ የህብረተሰብ ክፍል እንደወጣች ወይም ባለቤት እንደሌለው ውሻ ይመለከቷት ይቆጥሯት ጀመር። የሰራተኞቹ ድርጊት የሚያበሳጭ ቢሆንም በዚህ የተነሳ ስራዋን ለመልቀቅና ለመሄድ አላሰበችም። በምትኩ የእነርሱን ሐሳብ ለማግኘትና እንቆቅልሹ ምን እንደሆነ ለማወቅ ዘዴ መፈለግ ጀመረች። ስራዋን ሳትለቅ ዘዴ መፈለግ የጀመረችው
የራሷንና የብላክዌልን ቤተሰብ ምንነት ሰራተኞቹ በሚገባ እንዲያውቁ ለማድረግ ጭምር ነው። አሮን ባርክሌይ፣ ኖርማን ማቲውና ሉቃስ ፒንከርተን ለስራቸው መቃናትና ለድርጅታቸው እድገት በሚያደርጉት ስብሰባ ላይ አሌክሳንድራ ትገኛለች። አሌክሳንድራ ሐሳብ ለማካፈል ትፈልጋለች። ሆኖም እርሷ የምትሰነዝረውን ሐሳብም ሆነ ራሷን አይፈልጓትም። አሌክሳንድራ ምሳል ጋብዛችሁ የሚለውን ጥያቄ እንደገና ሳታነሳ ለ3 ቀናት ያህል ቆየች። ከ3 ቀናት በኋላ በዚህ አካባቢ አድናቆትን ያተረፈች አነስተኛ የጣሊያን ምግብ ቤት መኖሯን ሰምቻለሁ ብላ ንግግሯን ሳትጨርስ አሌክስ ኮፔል የኢጣሊያ ምግብ አልበላም አለች። ወደ ቬነስ ቫርኔስ ፊቷን ስታዞር እኔ ምግብ ከመብላት ተቆጥቤያለሁ አላት። አሌክሳንድራ በመጨረሻ ወደ ማርቲ በርግሄመር ስትመለከት የቻይና ምግብ ልመገብ ነው አላት። ይህንን ስትሰማ ከመናደዷ የተነሳ ፊቷ ደም መሰለ። እነርሱ የተለያየ መልስ የሰጡት ከእርሷ ጋር ላለመታየት በመፈለጋቸው ነው። ሁሉም የራሳቸው ጉዳይ ነው። እርሷ እንደሆነች በቂ ሀብት ያላት ናት። በየጊዜው ጓደኞች ለማፍራት ማድረግ ከሚገባት በላይ ሙከራ አድርጋለች። አልተሳካላትም። በመጨረሻ እዚህ ድርጅት ውስጥ ለመስራት መሞከሩ ተገቢ ያለመሆኑን ተረዳችና ከአያቷ ጋር ምንም ግንኙነት ከሌለው ኩባንያ ዘንድ ሥራ መፈለግ አሰበች። በመሆኑም በሳምንቱ መጨረሻ ላይ ሥራዋን ትለቃለች። ሆኖም ሁሉም ሠራተኞች እኔ እዚህ ሠራ እንደነበር ሊያስታውሱኝ የሚችሉበትን ሁኔታ አዘጋጃለሁ በማለት ዛተችና ፊቷን ኮስተር በማድረግ ልታደርግ የምትፈልገውን ታስብ ጀመር። ሐሙስ ከቀኑ 7 ሰዓት ሲሆን ከቴሌፎን ኦፕሬተሯ በስተቀር ሁሉም ሠራተኞች ምሳ ለመብላት ወጥተዋል። አሌክሳንድራ ወደ ኋላ ቀርታ የሥራ አስኪያጆችን ቢሮ ከልዩ ልዩ ክፍሎች ጋር የሚያገናኘውን የውስጥ መስመር መኖሩን ለመመልከት ቻለች። ሥራ አስኪያጁ ከበታች ካሉት ሠራተኞች ጋር መነጋገር ከፈለገ ማድረግ የሚያስፈልገው በመነጋገሪያው መሳሪያ ላይ ያለውን የሠራተኞችን ስም የተጻፈበትን መለያ ካርድ ያለበትን ቁልፍ ተጭኖ የሚፈልገውን መናገር ብቻ ነው። አሌክሳንድራ ሹልክ እያለች ሰው ወደ ሌለበት ወደ አሮን ባርክሌይ፣ ኖርማን ማቲውና ሉቃስ ፒንከርተን ቢሮ በመግባት ባላት ጊዜ ውስጥ በአካባቢው ያገኘቻቸውን ካርዶች ሁሉ ቦታቸውን ቀያየረቻቸው። ከሰዓት በኋላ ሉቃስ ፒንከርተን ወደ ቢሮው እንደገባ ወዲያውኑ ዋና ጸሐፊውን የሚያገናኘውን ቁልፍ ተጭኖ ወደ ዋናው ቢሮ በአስቸኳይ እንድትመጪ በማለት ተናገረ። ለጥቂት ጊዜ በድንጋጤ በዝምታ ከቆየ በኋላ ኖርማን ማቲው ድምፁን ዝቅ በማድረግ ምንድን ያልከው ሲል ጠየቀ። ፒንከርተን የወንድ ድምፅ ሲሰማ የመነጋገሪያ መሳሪያውን ፍጥጥ ብሎ ሲመለከት ተዟዙሮ ያለ ቦታው መገጠሙን ተገነዘበ። ይህንን ከተረዳ በኋላ ሚስተር ማቲው ነህ አለው። በእርግጥ እኔ ማቲው ነኝ፣ አንተ ግን የማትረባ ባለጌ ደደብ ነህ ካለው በኋላ በውስጥ መነጋገሪያ ለእርሱ የነገረውን መልሶ በመንገር ሰደበው። ከአንድ ደቂቃ በኋላ የአሮን ባርክሌይ ጸሐፊ ደግሞ የመነጋገሪያ ቁልፉን ተጫንና የተላላኪውን ቢሮ ያገኘ መስሎት ወደ ታችኛው ፎቅ የሚወርዱ ኮፒዎቹን ስላዘጋጀው መተው ውሰድ ሲል የኩባንያውን ባለቤት አዘዘው። አሮን ባርክሌይ ከመበሳጨቱ የተነሳ ጸሐፊውን ጮኸበት። ከሥነ ሥርዓት ውጪ የሆኑ ነገሮች መጮህ፣ መቆጣት፣ መሳደብና እርስ በርስ መጨቃጨቅ ተጀመረ። አሌክሳንድራ በፈጠረችው ጣጣና ምስቅልቅል ድርጅቱ ተረበሸ። ይህንን ለማስተካከል 4 ሰዓት ወሰደ። እነኚህ 4 ሰዓቶች የማስታወቂያ ድርጅት ሠራተኞች ከጥሩ የሥራ ሰዓቶች ይልቅ አሳምረው የሚያውቋቸው፣ የሚያስታውሷቸውና የማይረሷቸው ሰዓቶች ናቸው። ሥራ አስኪያጆቹ ወንጀለኛውን ለማግኘት ሲሉ ምርመራ አካሄዱ። ሆኖም ማንም ቢሆን ወንጀለኛው ማን እንደሆነ የሚያውቀው ነገር የለም። አሌክሳንድራ ሠራተኞች ከወጡ በኋላ ወደ ተለያዩ ቢሮዎች ስትገባ ከኦፕሬተሯ በቀር ማንም ሰው አላያትም ነበር። ፍርሃንም ብትሆን አሌክሳንድራን ከምትጠላት በበለጠ ሁኔታ አሰሪዎቿን ስለምትጠላት ለጠየቃት ሰው ሁሉ የምትሰጠው መልስ ማንንም አላየሁም የሚል ብቻ ነበር። በዚያን ዕለት ሌሊት ፍራን ከቬነስ ባርኔስ ጋር አልጋ ላይ እንደተኛች የተፈጸመውን ሁሉ በዝርዝር ነገረችው። ከአልጋው ላይ ተነስቶ ቁጭ አለና የብላክዌል ልጃገረድ ነች ይህንን ድርጊት የፈጸመችው ካለ በኋላ ንዴቱን ራሱን በመስደብ ገለጸ። በማግስቱ ጠዋት አሌክሳንድራ ወደ ቢሮዋ ስትገባ ቬነስ፣ አሌስና ማርቲ እርሷ ቢሮ ውስጥ ቁጭ ብለው ሲጠብቋት ነበርና አገኘቻቸው። ፍዝዝ ብለው በጸጥታ ይመለከቷት ጀመር። ያጋጠማችሁ ችግር አለ? ምን ተፈጠረ? ስትል ጠየቀች አሌክሳንድራ። ምንም ነገር የለም አሌክስ፣
አለች አሊስ ኮፔል። አያይዛም በምሳ ሰዓት አብረሽን ትመገቢ እንደሆነ ለመጠየቅ በማሰብ ላይ ነበርን። በዚህ አካባቢ መጠኗ ትንሽ ብትሆንም ተወዳጅ የኢጣሊያ ምግቦች የሚያዘጋጁባት በእኛ አካባቢ አለችና ንግግሯን ሳትጨርስ አቋረጠች።